ሰላም ሰላም ቤተሰብ ግንኙነት ኮራቴ እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? ቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ኮሜንት ያደረጋችሁ አበረታቱኝ ወደቂ እና ማለት ነው። ዛሬ በጅጅጋና በሳምሪ የነበረ ኢንተርቪው በጣም ያገረመኝ ነገር ለካ ጅጅጋ ማለት ነው በጣም የተረጋጋች እናት ናት። የምር እኛ በሚዲያ ስናውቃት እንደዚህ ስለ ፖለቲካ አብዛኛው ጊዜ ማለት ነው ስለ ብሔር ሃይማኖት ምናምን ስትል ነው የምናውቃት እና ዛሬ ያየሁት ኢንተርቪው በጣም ነው የተገረምኩት። ለካ ሰው በእንትን አይገለጽም በውጭው እና ዛሬ ከሳምሪ ከልጅዋ ጋር የነበረው ገርም ኢንተርቪው ስለ ማለት ከሷ እንደ እናት እና እንደ ልጅ እኛም እንደ ተከታይ ከሷ የወሰድኩትና ከሷ የጠቀመኝ ነገር ትንሽ ልንገራችሁ ብዬ ነው። እና ሳምሪ እንደምናውቃት በትዳሯ ላይ ብዙ ቻሌንጅ ገጥሟት ነበር። ያው አሁንም አለች የሁለት ልጅነት በመሆኗ ማለት ነው። እና ጅጅጋ ይሄ ነገር እንደሚመጣ እንደሚፋቱ በጣም የገረመኝ ማለት ነው። እኔ ከሌላ ነገሯ የገረመኝ ነገር ይሄ ነገር እንደሚመጣ ይሄ ችግር እንደሚመጣ እንደሚፋቱ እንደሚለያዩ መጀመሪያ ውስጤ ነግረኝ ነበር ምናምን ያለችው ነገር እንደ እናት በጣም የገረመኝ ነገር ማለት ነው። እና ሳምሪ በጣም ጠንካራ ናት። እንደገጠማት ቻሌንጅ ከሆነ በጣም ብዙ ችግር ብታሳልፍም እሷ ጠንካራ ናት። በእርግጥ ጀግና ናት። ግን ደግሞ አንዳንዴ ከሳምሪና ከጅጅጋ የወሰድኩት ነገር ቢኖር ማለት ነው አንዳንድ ምክር አንዳንድ የአባታችን እና የእናታችን ምክር ያለ መስማት ለካ ዋጋ ያስከፍላል። የምር ማለት ነው። ለካ በጣም ዋጋ ያስከፍላል። ቤተሰብ በተለይ ደግሞ የእናት ሲሆን ማለት ነው። የእናት ምክር ሲሆን እናት በነገራችን ላይ አትሳሳቱ። እኛ በስሜት ማለት ያው ሳምሪም ወጣት ናት። ያው ተዋዶ ምናምን ቢሆንም ግን እናት ሁሌ እናት ናት። እናት ሁሌ አትሳሳትም። እና በጣም ነው የተገረምኩት። ያን ያህል አርቃ ነው የምታስበው፣ አርቃ ነው የምታየው እናት ማለት ነው። እናት ለልጇ የሆነ ጨለማውም ብርሃንም ይታያታል። እኛ ግን እንደ ወጣት ብዙ የአባታችን በተለይ ደግሞ በአሁኑ ሰዓት ያለነው ወጣቶች የአባታችንና የእናታችን ምክር ብዙ አንሰማም። ያው ሚዲያው አለ ምናምን አለ በሱ ስለገዛን ይመስለኛል ብዙ። ግን እናት ለካ አረቃ ነው የምታየው ብርሃኑም ጨለማውና ጅጅጋ ልጇ እንደዚህ እንደሚገጥማት ይታያት ነበርና ለሳምሪ ትነግራት ነበር። ሳምሪ ግን ብዙ አትሰማትም ነበር። ያው ፍቅር ስለሆነ ስለወደደችው ብዙ አትሰማም ነበርና ያ ሁሉ ነገር ከተፈጠረ በኋላ ቢሆንም ያው እናት እንደሆነች ያው እንደዛ አይጠቅምሽም አርቆ መሄድ ትዳር አይደለም ምናምን ብትላ አልሰማቻትም። ግን ቢሆንም ግን ፍቅር ከጀመሩ ከወለዱ በኋላ ጅጅጋ ለመጀመሪያ ጊዜ እኔ ሲሄድ አለች። ያው ከኢንተርቪው የሰማሁት ነው። በጣም ነው የገረመኝ ማለት ነው። እና ቤታቸው ሲሄድ ለመጀመሪያ ጊዜ ቤታቸው ሲሄድ የሆነ እቃ የሆነ ውሃ ምናምን ገዝቼ ሲሄድ በበር ላይ ተገናኘን እኔና እሱና እኔ እቃ ይዤ ስወርድ እሱ ያለምንም እቃ ነው ወደ ቤት የገባው። ንቆቱ እዛ ጋር ነው ያየሁት። እና ለትዳሩ እኔ ያው እሷ እናቱ ነች። እናቷ የሳምሪ እናት ማለት የእሱ እናት ናት እንትን ቢያስብ ማለት ነው። እና እሱ ግን የንቀት ጥግ ድረስ ማለት ነው። እሷ ለነሱ ያው ሆኖ ብላ
እነሱ ልታይ ስትሄድ እቃዎች ይዛት ስትሄድ እሱ ግን ምንም እቃውን ሳያግዝ ምንም ክብር ሳይሰጣት ነው ወደ ውስጥ የገባና ያኔ በጣም ያዘንኩት አለች። እና እዩት፣ አንደኛው መጀመሪያ ትነግራት ነበር ለሳምሬ ማለት ነው። እሷ ባይገባትም ያው ፍቅር ቢሆንም አንደኛው አርቆ ነው እንደማይሄድ ትነግራት ነበር። ሁለተኛ ደግሞ እንደገና ያው የሆነ ሆኖ ብላ ስትሄድ ደግሞ እሱ ምንም ክብር አልሰጣትም እና ያው ውስጣቸው ብዙ ነገር ሊኖር ይችላል። ግን ከአፏ ከአፏ የወጣ ቃል ግን እንደዚህ ብላ ስትናገር በጣም ነው የገረመኝ። እና ቤተሰብ ከዚህ በቃ ከጂጂጋ የወሰድኩት ከጂጂጋ እና ከሳምሪ የወሰድኩት ነገር ቢኖር ማለት ነው እና የአባታችን እና የእናታችን ምክር መናቅ የለብንም። የአባታችን እና የእናታችን ምክር በደንብ መስማት አለብን። በስሜት ሳይሆን አፈቅረዋለሁ፣ እወደዋለሁ፣ አፈቅራታለሁ፣ እወዳታለሁ ምናምን ማለት ሳይሆን በስሜት ሳይሆን ልባችን አዳምጠን የእናታችን በተለይ ደግሞ የእናት ምክር እናት ለልጇ ምን ብትሆን ለልጇ መልካም ነገር ነው የምትመኘው፣ ጥሩ ነገር ነው የምትመኘው። በተለይ ለሴት ልጅ በደንብ ልትወልድላት ትዳር መልካም ትዳር ጥሩ ትዳር እንዲኖራት ነው የምትፈልገው እናት ማለት። የፈለገችው መጥፎ እናት ብትሆን ለልጇ ግን በቃ መልካም ነገር እንዲገጥማት ነው የምትመኘው ማለት ነው። እና ቤተሰብ ከዚህ ሁሉ ንግግራቸው የወሰድኩት ነገር ቢኖር የአባታችንና የእናታችን ምክር መስማት፣ በተለይ ደግሞ የእናት ያለ ምንም ማለት እናት አረቃ ስለምታስብ ሁሉ ነገር ይታያታል ማለት ነው። እና እናት አረቃ ስለምታስብ ሁሉ ነገር ስለሚታያት የእናታችን ምክር መስማት አለብን። አለመናቅ አለ በስሜት ሳይሆን ኦኬ እንደዚህ ያለችኝ እናቴ ለምንድን ነው ብለን የእናታችን ምክር አዳምጠን። ምክንያቱ አሁን ለምሳሌ ሳምሪ በዛን ሰዓት የእናቷ ምክር ብታዳምጥ ኖሮ እንደዚህ አይነት ፈተና እንደዚህ አይነት ቻለኝ ባይገጥማት ነበር ማለት ነው። ያው እሷ ግን እሷ ራሱ በሰዓቱ ትክክል ባትሆንም ግን ያው ፍቅር ስለያዛት ነው ወደዚህ ሁሉ ነገር የደረሰች። ደግሞ ጠንካራ ናት ሳምሪ፣ እውነት ለመናገር ጠንካራ ናት። እንደውም በዚህ ኢንተርቪው ላይ በጣም ስታለቅስ ነበር እንዳየኋት ማለት ነው። እና እሷ ሁሉ ነገር ሚዲያ የሚወጣ ሰው ሁሌ እየሳቀ እንደዚህ መልካም ነገር እየሰራ ምናምን ስለሚታይ እሷ ስታለቅስ በጣም ነው። ምክንያቱም እሷ ሁሉ ጊዜ ደስተኛ ሆና ነው የምትሰራው የነበረችው ቪዲዮዎች ከእሱ ከባለቤቷም ከሁሉም እና እንደዚህ ቆስሏ በጣም ስለተነካ ነው። እና ቤተሰብ እና የፍቅር ትዳር የፍቅር ህይወታችን ስንመርጥ ደግሞ ማለት ነው እንደዚህ አርቆ የሚያስብ ሰው መሆን አለበት። ምክንያቱም ሴት ልጅ ክብር ትፈልጋለች። በቃ ሴት ልጅ ፍቅር፣ ወንድ ልጅ ክብር ይባላል። ግን ፍቅሩም ክብሩም ትፈልጋለች አንድ ሴት ማለት ነው። በእርግጥ ወንድ ክብር ይፈልጋል፣ ሴት ልጅ ደግሞ ፍቅር እንክብካቤ ነው የምትፈልገው። ግን ክብርም ትፈልጋለች ማለት ነው። እና የሚወደን የሚያከብረን ሁሉ ነገራችንን የሚወድልን የፈለግነው ሁሉ በቃ ማለት መልካችንን፣ ጠባያችንን፣ ብሔራችንን ሳይለይ የሚወደን የሚያከብረን ሰው መሆን አለብን። መሆን ያለበት መምረጥ ያለብን ሰው እንደዚህ መሆን አለበት። እና ቤተሰብ ዛሬ እንግዲህ በአማርኛ ነው ሁሉ ማለት ነው። እንግዲህ አፌ እንደምትሰሙት እንደዚህ አድርገን መምረጥ አለብን። አንዳንድ ቀን እንደዚህ በአማርኛ ብትላኮፉም ማለት ነው በአማርኛ መቅረብ አለብኝ ብዬ ስላሰብኩት ነው። እና የሚወደን የሚያከብረን የሚያፈቅረን ሰው አስተውለን መምረጥ አለብን። በቃ እንደነገርኳችሁ የእናታችን ምክር ደግሞ ማዳመጥ መስማት አለብን። ቤተሰብ የፈለገችው እንትን ብትሆንም እንዳልኳችሁ እናት ለልጇ ስለማትሳሳት መልካም ነገር ስለ ሁሉ ነገር ሁሌ መልካም ነገር ስለምትመኝ አትሳሳትም። እና የእናታችንና የአባታችን ምክር መናቅ የለብንም፣ አስተውለን መምረጥ አለብን እላችኋለሁ። ውዶች የዛሬ ርዕሴ ይሄ ይመስላል። እስከ መጨረሻ ስለተከታተላችሁኝ ደግሞ አመሰግናለሁ። ሁላችሁም ማለት የቀኔ ኮራቴ ባይ ባይ።